آمنوا الذين قالوا إنا نصارى ذلك بأنهم منهم قسيسين ورهبانا ይላል ቀሳውስቶችና መነኩሴዎች እያለ ይገልጻቸዋል። በመልእክተኛ ላይ የተወረደውንም ቃል በሰሙ ጊዜ አለቀሱ አመኑ እያለ ይናገራል። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል እርሳቸው ብቻ አይደሉም። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን እስልምናን ከተቀበሉ መካከል የሮሜው ጳጳስ ወደ ሮሜ ሰዎች ደብዳቤ ልከው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከው ነበር እያልኩ ነው ጀማዓ። ለሮሜው ጳጳስ ለታላቁ ጳጳስ ላኩለት፣ ለንጉሱ ላኩለት። ንጉሱ አዎ ይሄ ለመጨረሻው ዘመን ቃል የተገባው ነብይ ራሱ ነው ብሎ መስክሯል። ገብታችኋል? በጊዜው የነበረው የሮሜው ታላቁ ጳጳስ እስልምናን ተቀብሏል። የሸሃዳ ቃል ሁሉ ይዟል። ይሄ ኪታብ ላይ ሳስተምራችሁ ነበር ከዚህ በፊት ከዙሁር እስከ አሱር ድረስ ባለው። የኪታቡ ስም የሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ የጻፉት ነው። አልጀዋቡ ሶሒህ ሊመን በደለ ዲን አልመሲህ የሚለው የመሲሁን መንገድ በቀየሩና በበረዙ ሰዎች ላይ ትክክለኛ የሆነ ምላሽ ወይም መልስ የሚል መጽሐፍ አለው። በዚያ ላይ ጠቅሶታል ይሄን ታሪክ። የሮሜው ታላቁ ጳጳስ እስልምና ቀርቦለት አዎ መሲሁ ቃል የገባልን በመጨረሻው ዘመን ይመጣል ያለው ነቢይ እርሱ ራሱ ነው ሙሐመድ ብሎ ቃል በቃል የመሰከረበት ሁሉ እዚያ ጋር ታገኛላችሁ። እና ይሄን ይመስላል። የዙሁር ሶላት ደርሷል። እዚህ ዛሬ አለ ሶሪ ታልቃ ስለገባው ሶሪ ያው የኔን ፖይንት እየመለስክ እሱም የጠየቀው የኔ ጥያቄ ስለሆነ ነው እንትን ያልኩት። ቅድም እኔ የጠየቁት ጥያቄ ነው መሐመድ ነብይ ስለመሆናቸው የሚገልጽ ማስረጃዎችን ስጠኝ ብዬ በጠየቁ እሱና የኔ ጥያቄ አንድ ነው። አሁን ደግሞ ስታወራ የነበረው ሮም ላይ መልእክት ስለማድረሱ ሮም ላይ በወቅቱ ሮም ላይ ነግሶ የነበረው ስለ ሮም መንግስት ስናገር እኮ አሁን እያወራህ ያለው አንተ ስለ መሐመድ ነው። ግን እዚህ ጋር ደግሞ መጽሐፍ ቅዱስ የተማርነው አይነት ከሆነ የሐዋርያ ጳውሎስ መልእክት ነው ወደ ሮሜ ሰዎች የተላከው በሚል ደግሞ ሮም ላይ ይሰማል። አንዴ ይሁድ ዛህር አለሽ ይኸውልህ ወገናችን ጳውሎስ ከዚያ በፊት ከክርስቶስ በኋላ አላህ ብሎ የተነሳ አካል ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለም ስለራሳቸው ነው እኔ እየተናገርኩኝ ያለው። ከያድስ ነገር ሆነባቸው አይደል? አው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች ደብዳቤ ልከዋል። ወደ ሮሜ ሰዎች የላኩትን ደብዳቤ ማየት ከፈለክ ካሳያለሁ። እሺ ሐዲስ ቡኻሪና ሙስሊም ላይ ያለ ደብዳቤው ሙሉ አስነብባለሁ። ሚን ሙሐመድ ረሱልላህ ኢላ ዐዚም ሩም ሂረቅል አስልም ተስለም يؤتك الله أجرك مرتين قبل ذلك قال فإني أدعوك بدعاية الإسلام أسلم تسلم يؤتك الله أجرك مرتين فإن أبيت فإن عليك إثم الفريسيين ويا أهل الكتاب تعالوا إلى كلمة سواء بيننا وبينكم من لا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون والسلام على من اتبع الهدى. ደብዳቤ ነው ወደ ሮሜ ሰዎች ብለው ነብዩ ሰለላሁ ዐለይሂ ወሰለም የላኩት ደብዳቤ ነው። እዚያ ላይ እናገኘዋለን። ሰዎች ሆይ ስለሙ ሰላም ትሆናላችሁ፣ እኔ የእስልምናን ጥሪ አደርግላችኋለሁኝ እያሉ ሁላችንም አንዱን አምላክ በብቸኝነት እናምልክ፣ በእርሱ ላይ ቅንጣትን አናጋራ የሚል ጥሪ ያደረጉላቸው የሮሜው ሰው የሮሜው ንጉስ ተአምርን እኔ ማየት ፈልጋለሁኝ፣ አለቅነት በጫንቃው ላይ ይደረግለታል ወይንም የነብያት መደምደሚያ የሚል ትከሻው ላይ ታገኛላችሁ፣ ሂዱና አረጋግጡልኝ አለ። ወታደሮቹ ተላኩ፣ ራሱ ላካቸው። ሄደው አረጋገጡ፣ አዎ አይተናል ብለው መሰከሩ። ሌላ ምልክቶችን አይቶ ይህ ሰው እስልምናን ተቀብሏል። ይህን ይመስላል። እሺ ጥያቄ ያላችሁ የገባችሁ ልጆች? እሺ ሰላም ነው ወንድም፣ እንዴት ነህ? አልሐምዱሊላህ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እኔ ጥያቄ አለኝ። ያው ጥያቄም ሁለት ወራት አካባቢ ስለ ቁርአን እያየሁኝ ነበር። ባየው ነገር ላይ እኔ ብዙ ጥያቄዎችን ስለፈጠረብኝ ነው። እኔ ከክርስትና እምነት ነው የተወለድኩትም ያደግኩትም የኖርኩትም የተማርኩትም በዛ ውስጥ ነው እና ጓደኞቼ ሁሉ ሙስሊም ናቸው። ያው በእነሱ ምክንያት ደግሞ እነሱ ደግሞ ብዙ ነገር ስለምነግሩኝ ለማወቅ ውስጥ ስለፈለገኝ ጥያቄው እነሱ ጋርም ጥያቄዎችን አነሳስቼ እኛን እነሱ ካሉኝ ያው እነሱን በሚሉት ነገር ላይ ስላልተማመንንበት ወደ አንተ እንዲመጣ አድ እንዲያደርግ ወደ ያንተን ስለላኩልኝ ነው ወደ አንተ መጣሁት እና እኔ መጀመሪያ ጥያቄን ላቀርብልህ የምፈልገው ከመጀመሪያ መሐመድ ነው ኢየሱስ ነው ይሄንን ምድር ቀድሞ የመጡት
ያንን ጥያቄ እንድታብራራልኝ እፈልጋለሁ። መሐመድ ነው ኢየሱስ ነው ይሄንን ምድር ቀድሞ የመጡት? እሺ በጣም ጥሩ። ከነብዩ መሐመድ በአመጣጥ በአካል አመጣጥ ከሆነ ነብዩላህ ዒሳ አለይሂ ሰላም ወይንም ኢየሱስ ናቸው ቀድሞ የመጡት። ነብዩ ሰለላሁ ዐለይሂ ወሰለም ግን አንድ ነገር ተናግረዋል። ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ አለ። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነብይ ነበርኩ ብለዋል። እኛ ግን ይሄን አሉ ብለዋል ብለን አምላክ ናቸው አለና። ልክ ለምሳሌ እኔ ከአብርሃም በፊት አለሁ ቢል ኢየሱስ ክርስቶስ ስለዚህ አምላክ ነው ብለው እንደሄዱት እኛ አይ ይሄንንም ከአዳም ገና በስጋና በመንፈስ መካከል ሳለ እኔ ነብይ ነኝ ብለዋልና አምላክ ናቸው አንላ። ያን የምንለው አምላክ በእርሳቸው ላይ ቅድመ እውቀት ነበረው፣ ወደፊት ነብይ እንደሚያደርጋቸው ወስኗል ቀድሞ ነው የሚባለው። ልክ እንዲሁ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አካል የተገኘው መቼ ነው ከተባለ ከክርስቶስ በኋላ ነው። ኢየሱስ ክርስቶስ ቀድሞ ከድንግል ማርያም ተወልዷል። እሺ እንደዛ ከሆነ ያው ከመሐመድም ከኢየሱስ በፊቱም ያው እግዚአብሔር እንዳለም ሆኖ ሰው ብዙ ጊዜ በጣዖት አምልኮት በብዙ ነገርና መሐመዱም በጣዖት አምልኮት ውስጥ ከቤተሰብ እንደተወለደ ይናገራል። እንደዛ ሆኖ ያው በቁርአን እንዳየሁት ከሆነ መሐመድን ከልጅነትም ጀምሮ ፈጣሪ ክፉ ነገሮችን ከሆዱ እንዳወጣና እሱን በነብይነት እንደመረጠ ይናገራል። ያም ሆኖ እያለ ኢየሱስ ይህንን ምድር ቀድሞ ከመጣ ኢየሱስ በምድር ላይ ብዙ ታምራቶችን ፈጥሯል። በእርግጥ ብዙ ነገሮችን አድርጎታል። ግን የመሐመድን ስራ እዚህ ምድር ላይ ሆኜ እኔ እየተገበርኩት ብሄድ ወደ ጀነት ለማግባት ምንድነው ነው? አሁን ብዙ ነገሮች አሉ። አሁን ያው ስጋ ለባሽ ነኝና ብዙ ደካማ ጎና አለኝ። ኃጢአት ተሰራ እችላለሁ፣ ሰው ነኝና በብዙ ነገር ልሳሰት እችላለሁ። በዛ ሁሉ ላይ መሐመድ ያኔ የሰራውን ሙሉ ተግባር ባይሆን በስራ መንገድ ነው የሚወሰነው ይላሉ ብዙዎቹ። አሁን ማለት ነው ብዙዎቹ በስራ መንገድ ነው በሰረሽው ኃጢአት ነውና ወደ ገነት ለመግባት የሚመዘን ክፉ የሚሰራበት ቦታ ቢመዝን ያን እኔ የሰራውት ኃጢአት ክፉ ብዙ ሚዛናዊ ቢሆን ምንድነው ያን ሰዓት ማድረግ የምችለው? ያው መሐመድ እንዳስተማረኝ የሱን ተግባር እየተነከርኩኝ ይገኛል። በዛ ውስጥ ላይ ደካማ ሆኜ ብዙ ኃጢአት ሰርቼ ኃጢአቴ ይጥፍ ቢሆን ምን እሆናለሁ ነው ጥያቄ። እሺ የትንሣኤ ቀን ሰውየው አንድ አማኝ የሆነ ሰው በአንድ አላህ አምኖ አላህን በብቸኝነት ተገዝቶ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ ተቀብሎ በእርሳቸው ሕግና ስርዓት ላይ ተከትሎ ሄዶ የትንሣኤ ቀን ኃጢአትና መልካም ስራው ሲታይ ጊዜ መልካም ስራው ካመዘነ ወደ ጀነት ይገባል። ኃጢአቱ ካመዘነበት እስከተባለ አላህ ስብሐነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም የምልጃ ስርዓትን ይፈቅድላቸዋል። ከእርሱ ዘንድ ሄደው እንዲያማልዱ ስለ ኃጢአተኞች ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኔ የትንሣኤ ቀን ለትውልዶች አማልዳለሁ ብለው ቃል በቃል ተናግረዋል። አነ አወል ሻፊዕ ሙሸፈዕ የውመል ቂያማ፣ የትንሣኤ ቀን የመጀመሪያው አማላጅ ምልጃም ተቀባይነት ያለው እኔ ነኝ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ኢነ ሊኩሊ ነቢይን ዳዕወቱን ሙስተጃባ ወኩሉሁም ቀድ ደዐው ኢላ አነ ወአነ ደኸርቱሃ ሸፋዓተን ሊኡመቲ የውመል ቂያማ አሉ። እያንዳንዱ ነቢይ ተቀባይነት ያለው ዱዓ ወይንም ጸሎት እድል ተሰጥቷል፣ ሁሉም እዚሁ አድርገውም ሄደዋል አሉ። እኔ ብቻ ስቀር እኔ የተሰጠችኝን እድል የትንሣኤ ቀን ለትውልዶቼ ምልጃ ትሆነኝ ዘንድ አዘግጅቻታለሁ ብሎ ተናገሩ። የፍቅር ጥግ ብሎ ማለት ለራሱ የተሰጠውን ታላቅ እድል አይ ይሄንስ ለትውልዶች አደርገዋለሁ ብሎ የትንሣኤ ቀን እዚያን የጭንቅና የመከራ ቀን ነፃ የሚወጡበትን ለእነርሱ አሳልፎ መስጠት ይሄ ነው። እንዳጠቃላይ የዛኔ አማኝ የሆኑ ሰዎች እርሳቸው ሸፋ እንደሚያደርጉላቸው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ እንደዛ ከሆነ ያ ኢየሱስ ይህንን ምድር መጥቶ በተወለደ በቃል ነው። አሁን በእኛ ኢየሱስ በቃል ስለተወለደ በቃል ብቻ ነው የተወለደ፣ በቃልም ነው ኢየሱስ የእግዚአብሔር ልጅ ነው ብለን በማመን ብቻ እሱ በሞተልን የኛ ኃጢአታችን ተሽሮልናል ብለን እናወራለን። ያ ሆኖ
መሐመድ አሁን ወደ ገነት እግዚአብሔር ወደዚህ ምድር ሲመጣ ነው ወይስ ወደ ገነት የሚያደርገው? አሁንም ገነት ናቸው ነው እኔ ጥያቄ። ማንኛውም ሙስሊም ከሞት በኋላ ወደ ገነት ይሄዳል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነች ብለው ተናግረዋል። ያ እሺ ምን ነበር? እሺ እንደዛ ሆኖ ካለ ኢየሱስ ክርስቶስ ለምንድን ነው በእናንተ ሶስተኛ ቦታ ነብይ ሆነው በሶስት የተቆጠረው? ያው እሱ ከሰው ልጅ ከድንግል ማርያም እሷም በብጽሕት በድንግል ማርያም ተወልዶ ሳለ በቃል በመልአክ በገብርኤል ተወልዶ ያለ እንዴት ነው እሱ በሶስተኛ ደረጃ ልታስቀምጡት የቻላችሁስ? በዛ ሁኔታ ሆነ ይሁዳውያኖች ገለናል ብሎ ኢየሱስን ከተናገሩ ኢየሱስ ገለናል ብሎ ይሁዳዎች ከተናገሩስ ኢየሱስ በእስልምና እንዴት ነው ለሰው ልጅ ላልሞተ መከራውንም ያልተቀበለው አልተቀበለም ተብሎ ሊወረም ተቻለውስ ለምንድን ነው? በመጀመሪያ ኢየሱስ ክርስቶስ በእስልምና ትልቅ ደረጃና ቦታ አለው። 5 ታላላቅ ነቢያቶች ኡሉል ዐዝም የሚል መጠሪያ አላቸው። በቁርጠኝነት ባለቤት ነው። እነዚህ ነቢያቶች ታላላቅ ነቢያት ከአምላክ ከአላህ ዘንድ 5ቶቹ ነቢ ሰለላሁ ዐለይሂ ወሰለም፣ ኢብራሂም፣ ዒሳ፣ ሙሳ፣ ኑህ እነዚህ ናቸው። እነዚህ ደረጃቸው በጣም ላቅ ያለ ነው እና ይህን ደረጃ የተጎናጸፉት በምንድን ነው ከተባለ ባወላደዳቸው አይደለም። እርሱ እኮ ያላህ ስራ ነው። የተሻለ አምላክ ነው በዚህ ሁኔታ እንዴት እንዲወለድ ያደረገለት። ታዲያ በምንድን ነው የሚበላለጡት ከተባለ በስራቸው ነው። አየሽ፣ ከእነርሱ በተገኘ ነገር እንጂ አምላክ በእነርሱ ላይ ባደረገው ነገር ሊበላለጡ አይችልም። አምላክ ሌሎቹን ከእናትና ከአባት እንዲወለዱ አደረገ። ሔዋንን ያለ ወንድ ያለ ሴት ከአዳም ጎን ብቻ እንድትፈጠር አደረገ። ያም ድንቅ ነው። እናወዳደር ከተባለ እነዚያ ይበልጣሉ አዳምና ሔዋን። አዳም ሰው ይሆናል ተብሎ ከማይታሰብ ከአፈር መገኘት ይሄ ራሱ ድንቅ ተአምር ነው። እንዲሁ መሲሁን ደግሞ ያለ አባት ከእናት ብቻ እንዲገኝ አደረገ። ይህ የአምላክን ስራ ተደንቀንበት ብቻ የምናልፈው የሆነ ነገር እንጂ የመበላለጫ ሚዛን አይደለም። መበላለጫቸው ምንድን ነው ከተባለ በምድር ላይ የሰሩት ነው። መሲሁን እና ነቢዩ ሰለላሁ ዐለይሂ ወሰለም ስናይ ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ነቢይ ናቸው። መሲሁ ደግሞ ክርስቶስ ለአንድ አካባቢ ለአንድ ህዝብ የተላከ ነው። ለአይሁድ ህዝብ የተላከ ነው። በተሻለ እስራኤላውያኖች ይሄ ነው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ የማርያም ልጅ መሲሁ እኔ የእስራኤል ልጆች ሆይ ለእናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው ይላል። አላህም ለማርያም በገብርኤል አማካኝነት ወዴት እንደሚልከው ቀድሞ ሲነግራት ወረሱሉን ኢላ በኒ እስራኤል አላት። ወደ እስራኤል ልጆችም መልእክተኛ አድርጌ ልከዋለሁኝ ብሏታል። ያቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስከተባለ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ እርሳቸው ለዓለማት የተላኩ ናቸው ተብሎ ተገልጿል። እና ይህን ይመስላል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸው። መሲሁና ቀደምት ነቢያት ደግሞ ለእስራኤላውያን የተላኩ ናቸው። በሌላም ዓለም ላይ አላህ ሱብሓነሁ ወተዓላ ሲልክ ቆይቷል። ነገር ግን መሲሁ ለእስራኤል ህዝብ ነው የተላከው። ይህን ይመስላል። እሺ ሌላ ጥያቄ ደግሞ እኔ በጣም በቁርአን ውስጥ ካየውኝ ስለ አይሻ ትዳር እና ስለ መሐመድ ትዳር በጣም ትንሽ ግራ ስለተጋባኝ ነው ማለት ነው። አይሻ 9 ዓመት ሆና እሳቸው ያ ብቻ ይሄን አልፈልግም። ያ እንዴት ሊሆን ይችላል? በቁርአን መንገድ አሁንም ቢሆን ያንን መደረግ ይቻላል ወይ ነው? 9 ዓመት ናት እሷ በትንታ እንደምትዬ ስለሆነች በዚህ ጊዜ ለምን እንደዛ አይነት ነገር ያን ትልቅ ነብይ ሆኖ እንዴት ነው ይሄ ነገር ሊሆን ይቻላል ነው? እኔ በጣም ጥያቄ የሆነብኝ ነገር ቢሆን እሱ ሰማ ለማለስሽ አሁን እንግዲህ የምናወራው የዛሬ 1446 ዓመት በፊት የነበረ ታሪክ ነው እንጂ ዛሬ ስላለ ታሪክ አይደለም። የዛሬ 1446 ዓመት ታሪክ የነበረውን ታዲያ እንዴት ነው ማወቅ የምንችለው ከተባለ የመጀመሪያ ልታውቁ የሚገባው ነገር የሰው ልጆችን የተቀሰውነትን በመመዘን ነው አይደል? አሁን ላይ የአሁን የ9 ዓመትና የዛች ዓመትን የ9 ዓመት ማወዳደር የመጀመሪያው ስህተት እሱ ነው። የሰው ልጆች አፈጣጠራችን ገና ከመጀመሪያው ስንፈጠር 60 ክንድ ነበርን። 30 ሜትር ነበር የሰው ልጅ። 30 ሜትር ሰው ዛሬ በምድር ላይ ያለ የለም አይደል? የለም። የአዳምን አፈጣጠር እስልምና ሲያስቀምጥ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ? ኸለቀ ላሁ አደም 60 ዚራዐን፣ አዳምን አላህ ሲፈጥረው 60 ክንድ ነበር አሉ። 30 ሜትር ሰው ነበር። አያችሁ፣
ከዚያም የሰው ልጆች ኃጢአትን ባደረጉ ጊዜ በምድር ላይ ጸጋን እየተነጠቁ መጡ። ኃጢአት ጸጋን ይነጥቃል አይደለ? አዳም የተሰጠው ተክለ ሰውነት ኃጢአትን በሰሩ ቁጥር ጊዜ ሰዎች በምድር ላይ ያቺ ተክለ ሰውነታቸው እየቀነሰች ዛሬ እዚህ ደረሰች። ስለዚህ በአዳም ጊዜ የነበረና በአብርሃም ጊዜ የነበረ ተክለ ሰውነት እኩል አይደለም። አይሽ አይደለ? በአብርሃም ጊዜ የነበረና በሙሴ እኩል አይደለም። በሙሴና በመሲህ እኩል አይደለም። የዛኔ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ዛሬ 1446 ዓመት ዘመን የነበሩ ሰዎች እና የና አይሻ ዘመንና ዛሬ ላይ ያሉ ሰዎች በፍጹም እኩል አይደሉም። ስለዚህ ያንና ይሄን ማወዳደር አይቻልም። ታዲያ እንዴት ነው ማወቅ የምንችለው ተክለ ሰውነቷ ምን እንደነበር ከተባለ እዛ ሐዲስ ላይ በመመልከት ነው። የእርሷን ገጽታና ማንነቷን አሁን ልግለጽልሽ። እርሷ ምን እንዳለች ስለራሷ። አንደኛ እናታችን አይሻ የወር አበባ የምታይ ሴት ነበረች። ይሄን ራሷ ስትገልጽ በቲርሚዚ ላይ በተዘገበ ሐዲስ قالت أم المؤمنين عائشة رضي الله عنها إذا بلغت البنت 9 سنين فهي امرأة من عليك بزي زمن سيت لج 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች። ሴት ብላ መግለጽ የፈለገችው ህፃን ከሚለው ዓለም የወጣች ሴት ለማለት ነው። ሴት ሆናለች ብላ ገለጸች። ከተሻለ አይደለ? ስለዚህ ለአቅመ ሔዋን የመድረስ ምልክት አንድ ሴት ምልክቷ ምንድነው? የወር አበባ ስታይ ጊዜ ነው። ዛሬ በዚህ ዘመን 9 ዓመት ከሞላት ሴት ልጅ ለአቅመ ሔዋን ደርሳለች ብላ ራሷ ተናግራለች። በዘመኑ የነበሩ ሰዎችም ይሄንን የመሰከሩ በርካቶች አሉ። አንደኛ እሱ ነው። ሁለተኛ ተክለ ሰውነትን በተመለከተ ተክለ ሰውነቷስ ምን ያክል ነበር የሚለውን ስንገልጽ እርሷ ቃል በቃል ቡኻሪ ማነው አቡ ዳውድ ላይ በተዘገበ ሐዲስ ላይ እናቴ አለች ራሷ ስትናገር ነብዩ ሰለላሁ ዐለይሂ ወሰለም ከማግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን እየቀመመች ትመግበኝ ነበር። ይሄም ተሳካላት አለች። ሰውነቴን ወፈረ ሰባ ወፈርኩኝ ብላ አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደረስኩኝ አለች። ወጥሻል አይደለ? ይሄን አስመልክተው አልኢማሙ አልቃዲ ካነት ሻበተን ይላል። ወጣት ሴት ላይ ደርሳ ነበር እርሷ ተክለ ሰውነቷ እያለ ይገልጻል። ይሄ ነው። ሌላኛው ነገር እናታችን አይሻ እና የዛሬ 9 ዓመቷን ማወዳደር ከፈለግን እናታችን አይሻ አንደኛው የአይምሮ ምጥቀት ወይንም ደግሞ የነበራት እውቀት 2000 ምናምን ሐዲሶችን የዚህን ሃይማኖት በጣም በርካታውን ክፍል ሸምድዳ ያስተላለፈችው እርሷ ነች። ወጥሻል አይደል? የዛሬዋ 9 ዓመት ልጅ ይሄንን ለትውልድ ቁጭ ብላ የምታስተምር ትመስላችኋለች? በፍጹም አይደለች። ያያችሁ አይደለ? የዛሬዋ 9 ዓመት ልጅ ህፃን ልጅ ነች። ምንም የምታውቀው ነገር ላይኖር ይችላል። የዛኔ ግን እናታችን አይሻን ስናይ 2000 ምናምን ሐዲሶችን ሸምድዳ ለትውልድ ቁጭ ብላ የምታስተምር ትልቅ ሴት ነበረች። አራተኛ የጦር ሜዳ መሪ ሆና ሁሉ ታውቃለች። በዛ ደግሞ እናታችን አይሻ የጦር ሜዳ በአሊ እና በሷ መካከል በተፈጠረው ላይ የዛኔ ጦር ሜዳ ላይ ተሰልፋ ያኔ የምትመራ ትልቅ ሴት ነበረች። የዛሬዋ 9 ዓመት ይሄን ማድረግ ትችላለች? በፍጹም አትችልም። እነዚህ ሁሉ አሉ እና ተክለ ሰውነቷን ነው ማየት ያለብን። ምን ብሏል ሐዲስ ላይ ምን ተብሏል ስለርሷ? እስኪ እናያት እንመልከታት ብለን ስናይ ጊዜ ትልቅ ሴት እንደነበረች ያሳያል። አይ ትክክል ተረድቻለሁ። እሺ አንድ ጥያቄ እጠይቃለሁ ጨርሻለሁ ማለት ነው። እና ኢየሱስ እንደሚመጣው በፊት ከነብያቶች ላይ ኢብራሂም በሚባል ነብይ ላይ እንደተናገረ በመጽሐፍ ቅዱስ ላይ ይጠቅሳል። እና ዳዊት እንደተናገረ ዳዊት በእናንተ አሊሁን አይኖር አላውቅም በነዛ ተጠቅሷል። እና ለሰው ልጅ በመከራ እንደሚሞት እና ከድንግል ማርያም እንደሚወለድ ያ ሁሉ ተጠቅሶ በእናንተ ቁርአን ውስጥ ቁርአን ኢየሱስ ከመጣ በኋላ ነው ወይ የወረደ? ከዛም በፊቱም ነበረ? እኔ ማወቅ የምፈልገው ነገር ናቸው። በጣም ጥሩ። ቁርአን የመጣው በነቢይ ከአምላክ ዘንድ እስከሆነ ድረስ ስላለፈ ሁሉ የሚያውቅ ነው አምላክ በባህሪው። ይህን ልናውቅ ይገባል። አሁን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቢሆን የመጣው ከእርሳቸው ቢሆን ይሄ ነገር እዛኔ እንዴት ስላለፈው ስለ መሲሁ ትናገራለህ ብለን ይዛቸዋለን። አያቸው አይደል? ነገር ግን እርሳቸው ይህ ከአምላክ ዘንድ በመንፈስ ቅዱስ ምሪት እንደመጣ ነው ቁርአን የሚናገረው። ለቀደምት ነቢያት በመንፈስ ቅዱስ ምሪት ነበር አይደል ቃል ሲመጣላቸው የነበረው። አሁንም ልክ እንዲሁ ቁርአንን አላህ በመንፈስ ቅዱስ ምሪት ላኩላችሁ እያለ ይናገራል ራሱ። በሱረቱ ነሕል ላይ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን ይላል። ሙሐመድ ሆይ ይህን ቁርአን በእርግጥም ከጌታችሁ ከአላህ ዘንድ መንፈስ ቅዱስ በእውነት አወረደው በላቸው ይላል። ያ መንፈስ ቅዱስ ሲገልጸው አላህ ሱብሓነሁ ወተዓላ ሊዩሰቢተ አለዚነ አመኑ እነዚያ ያመኑትን ሊያጸና ዘንድ ይላል። መንፈስ ቅዱስ ሊያጸና ዘንድ ከአምላክ ከአላህ ዘንድ እርሱ አወረደው እያለ ይናገራል። ስለዚህ ቁርአን የወረደው በመንፈስ ቅዱስ ምሪት ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም በራሳቸው የተናገሩት አይደለም።
አላህ ስብሓነሁ ወተዓላ በሌላ ቦታ ላይ ሲናገር ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ ተወረደ። ማን አወረደው? መንፈስ አወረደው። መንፈሱ እያለ ይገልጸዋል። መንፈስ ቅዱስን በአንተ ልብ ላይ ከነቢያቶች ትሆን ዘንድ እያለ ይነግራቸዋል። በሌላ ቦታ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ እያለ ይናገራል። እና ከአላህ ስብሓነሁ ወተዓላ ዘንድ በመንፈስ ቅዱስ አማካኝነት የወረደ መለኮታዊ ቃል እንጂ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው የተናገሩት አይደለም። ራሳቸው ቢናገሩት ኑሮ ከመሲሁ በኋላ ስለመጡ ስለ መሲሁ እንዴት አውቀህ ተናገርክ እንላቸዋለን። ነገር ግን ይሄን ያወረደው ምን ይላል? በሱረቱል ፉርቃን ላይ ሲናገር ቁል አንዘለሁ አለዚ የዕለሙ ሲረ ፊ ሰማዋት ወልአርድ፣ በሰማያትም በምድርም ያለውን ሚስጥር ነገር ሁሉ ከሚያውቅ ከአምላካችሁ ዘንድ ተወረደ ይሄ ቃል ይላል። አየሽ፣ ስላለፈው ሁሉ ያሉ ድብቅ ነገራቶችን በሰዎች ላይ የተሰወሩ ነገራቶችን ሁሉ የሚያውቅ የሆነ አምላክ ከእርሱ ዘንድ ነው ያለው። እሺ እንደዛ ከሆነ ለምንድን ነው አሁን በብዙሃኖች ክርስቲያኖች ላይ በብዙሃን ጥያቄ ነው። አሁን ከእስልምና የመጡ እህቶችንም አንዳንድ ጊዜ ስንጠይቃቸው እንደዛ የሚሉት ርዕስ አላቸው። መሐመድ በእኔም በእናንተም ላይ የሚሆነውን ነገር አላውቅም ብለዋልና ወደ መንግስት ሰማያትን ለመግባት እርሳቸው ራሱ አያውቁም ይላሉ። ለምንድን ነው እንደዛ አይነት ጥያቄ በብዙሃን የምነሳው? ስለምንድን ነው ከእስልምናም ከመጡት እህቶችም ስትጠይቅ እንደዛ አይነት ጥያቄ? እንደዛው እንኳን ቢሆን ራሱ አንድ ሁለት ብላችሁ ብትቆጥሩም እንኳን መንግስተ ሰማያት የሚያስገባ አንደኛም ነገር አታገኙም ይላል። ለምን? በጣም ጥሩ። በመጀመሪያ እንደዚህ እያሉ የሚነግሯችሁ ከእስልምና ተው አይደለም። እኔ ምያም ነግራችሁ ወላሂ እንደዚህ እዩላችሁ ተሳስተው ምናምን ወንድ አፍቅራ ምናምን ሊሄዱ ይችላሉ። ችግር የለም። እነዚያን አይደለም። ነገር ግን አሁን የምናገረው ስለማን መሰለሽ? አውቀው ሚዲያ ላይ ወጥተው እኔ ሙስሊም ነበርኩኝ በዚህ አንቀጽ ምክንያት እስልምና ለእቅ የመጣሁ የሚሉት ወደ እስልምና መታችሁ እንዳትጠይቁና የዘላለማዊ ህይወት የለውም ማለት ነው ብለው ይህን ጭንቅላታችሁ ላይ እንዲህ አይነት ነገር እየተጫወቱባቸው ነው። ይህ የሚያሳየው ምን ያክል ህዝቡን እንደሚነቁት ነው። የምሬን ነው። ምን ያክል ህዝቡን እንደሚነቁት ይሄ ህዝብ ያውና ወደ ሙስሊሞች መጥቶ ሲጠይቅ እውነቱን ያገኛል። ለማንኛውም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ወደፊታችን የገነት የሆነው የገሃነም ያውቃሉ ያውቁም ከተባለ በደንብ አድርገው ስለ ራሳቸውም ስለኛም ያውቃሉ። ስለ ራሳቸው ጀምርላችሁ ስለ ራሳቸው ሲናገሩ ምን አሉ? አነ አወሉ መን የድኹሉል ጀና የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ ብለው ተናግረዋል። ገነት መግባት ብቻ አይደለም የገነት በር በእኔ ነው የሚከፈተው ብለው ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አቲ ኢላ ባቢል ጀነቲ የውመል ቂያመቲ ፈአስተፍቲሕ فيقول الخازن من أنت فأقول أنا محمد فيقول أمرت أن لا أفتح لأحد قبلك يتنسايك أن ودا جنة بر هيدالله يالو የገነት በር እኔ ራሴ አስከፍታታለሁ አሉ። ቃል በቃል የገነት በር በርታቸው እንጂ በማንም አይከፈትም። ጠባቂው መልአክ ዘበኛው ምን ይላል? ጠባቂ መልአክ አለው ገነት። ምን አንተ ይላል፣ ማነህ አንተ ብሎ ይጠይቃል። فأقول أنا محمد እኔ ሙሐመድ ነኝ ይላለሁኝም አሉ። فيقول الخازن ይህ ጠባቂ መልአክ ምን ይላል? أمرت أن لا أفتح لأحد قبلك يا محمد محمد ሆይ ከአንተ በፊት ለሌላ ለማንም እንዳልከፍት ታዝዤ አንተን እየጠበቅኩ ነው እስክትመጣ ብሎ ይናገራል። ገነት ከተፈጠረችበት ጊዜ አንስቶ ይህ መልአክ ሙሐመድ ሲመጣና እስኪያስከፍትህ ድረስ እንዳትከፍተህ ብሎ እየጠበቀ ነው ያለው። የሚገርማችሁ ይህን ቃል ራሱ ከሚሉት መካከል የዛን የትንሣኤ ቀን ማን ነው ገነትን የሚያስከፍትልን ተብሎ ሲጠየቁ አዳም ይጠየቃል፣ ወደ ኖህ ያስተላልፋል። ኖህ ይጠየቃል፣ ወደ አብርሃም ያስተላልፋል። አብርሃም ይጠየቃል፣ ወደ ሙሴ ያስተላልፋል። ሙሴ ይጠየቃል፣ ወደ መሲሁ ያስተላልፋል። መሲሁ ይጠየቃል፣ ወደ ሙሐመድ ጋር ሄዶ እርሱ ነው ገነትን የሚያስከፍተው ብሎ ራሱ ነው የሚመሰክረው የሚናገር የትንሣኤ ቀን ኢዝሀቡ ኢላ ሙሐመድን ወደ ሙሐመድ ጋር ሄዶ ይላል። ወዳች አላረለ ስለዚህ የዛኔ አና ፈአስተፍቲሑ ልጀና አሉ። ቃል በቃል የዛኔም የገነትን በር እኔ ያስከፍታታለሁ አሉ። ስለዚህ ስለ ራሳቸው ነቢ ሰለላሁ ዐለይሂ ወሰለም በደንብ አድርገው ያውቃሉ። የገነት እንደሆኑ የገነትን ትልቁን ክፍል እንደሚወርሱ ተናግረዋል። ልክ የገነት በር በእርሳቸው እንደሚከፈት ተናግረዋል። ስለ እናንተ እስከተባለ ስለኛም ነቢያችን ሰለላሁ ዐለይሂ ወሰለም በተናጠልም ሆነ በጅምላ ተናግረዋል። ኩሉ ኡመቲ የድኹሉነ ልጀና አሉ። ቃል በቃል የኔ ተውልዶች ወደ ገነት ገቢዎች ናቸው ብሎ ተናግረዋል። ነሕኑ ልአኺሩነ ሳቢቁን አሉ። እኛ ኋለኞቹ ነን ፊተኞቹ ነን አሉ። ኋለኞቹ ነን ፊተኞቹም ነን ብለው ተናገሩ። ኋለኞቹ ነን ማለትም ማለት ነው ከትውልድ ሁሉ ኋላ የመጣነን ማለት ነው። ፊተኞቹ ነን ማለትን ማለት ነው የትንሣኤ ቀን ፊተኛ ሆነን ወደ ገነት የምንገባው እኛ ነን እያሉ ወደ ገነት መግባት ብቻ ሳይሆን ካለፉ ትውልድ ሁሉ ቀድማችሁ ገነትን የምትገቡት እናንተ ናችሁ ብለው ነግረውን ነው የሄዱት።
በተናጠልስ ስማችንን እየጠሩ አከለ 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 የገነት ነው ብሎ የነገሩን በርካታ አሉ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አቡበክር ፊል ጀና፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ ዓሊ ፊል ጀና፣ ጠልሓ ፊል ጀና፣ ሰዒድ ፊል ጀና፣ ሰዕዱ ፊል ጀና፣ አብዱራህማን ብን ዐውፍ ፊል ጀና፣ አቡ ዑበይዳ ብን አልጀራህ ፊል ጀና፣ ዙበይር ብን አልዓዋም ፊል ጀና። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ብቻ አቡበክር አንተ የገነት ነህ፣ ዑመር የገነት ነህ፣ ዑስማን የገነት ነህ፣ ዓሊ የገነት ነህ፣ ጠልሓ የገነት ነህ፣ አብዱራህማን ብን ዐውፍ የገነት ነህ፣ አከለ አከለ የገነት ነህ እያሉ ይነግሯቸው ነበር። ማንም ሰው ቆሞ ቢጠይቃቸው እኔ ወዴት ነኝ የምሄደው ብሎ ቢጠይቃቸው ይነግሩት ነበር። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሃቦቻቸውን እያስተማሩ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም 70,000 من أمتي يدخلون إلى الجنة يوم القيامة بغير حساب ولا عقاب فقام عكاشة بن محصن رضي الله عنه فقال يا رسول الله ادعو الله لي أن يجعلني منهم فقال له النبي صلى الله عليه وسلم أنت منهم ثم قام رجل آخر فقال يا رسول الله ادعو الله لي أن يجعلني منهم فقال له النبي صلى الله عليه وسلم سبقك بها عكاشة. نبي محمد صلى الله عليه وسلم كألتات عندك صحابوቻቸውን እያስተማሩ ሳለ የሆነ ሰሃባ ቆመና አንተ የአላህ መልእክተኛ አላህ ከገነት ሰዎች እንዲያደርጉኝ ይጸልዩልኝ ይለምኑልኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አንተ ሚንሁም አንተ ከገነት ሰዎች ነህ አሉት። አየሽ ስለ ተውልዳቸው ማንም ቆሞ ቢጠይቃቸው ያውቁ ነበር፣ ይነግሩታል። አንተ የገነት ነህ አንተ የገነት ነህ እያሉ ይነግሯቸው ነበር። ይሄን በማስረጃ ላሳያችሁ እችላለሁ። ስለዚህ ሙሐመድ ስለ ራሱም ሆነ ስለ ተውልዶች አያውቅም የሚሏቸው እናንተ ወጣችሁ ወደ እስላም እንዳትጠይቁ የዘላለም ሕይወት የለውም ማለት ነው እስልምና ብላችሁ በዛው እንድትቀሩ የሚያደርጉባችሁ ነገር እንጂ ከእውነት የራቀ ውንጀላ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸውም ሆነ ስለ ትውልዳቸው በደንብ አድርገው ወዴት እንደሚሄዱ ያውቃሉ፣ ተናግረዋል። እሺ ያኔ ያ አብርሃምም እና ሙሴም ያው በእኛም በመጽሐፍ ቅዱሳችን ላይ በስነ ስርዓት ያው በተግባራቸውም በስራቸውም በአማኝነታቸውም ተጠቅሶናል አለው። ግን ያው ልዩነታቸው ኢየሱስ ከመጣ በኋላና ኢየሱስ ከመጣ በኋላ ያለ ነው። ኢየሱስ ክርስቶስ አሁን 12 ሐዋርያቶችን ፈጥሯል። ስለዚህ ኢየሱስ 12 ሐዋርያቶችን ከፈጠረው አሁን በእስልምና ስለ ሐዋርያትም ሆነ ስለምንም የሚጠቀስበት ቦታም የለም አይደለ? አለ። ስለዚህ 12 ሐዋርያት ነች። በእኛ በኩል ብቻ ነው ወይስ በእናንተም በኩል አለን? አዎ ጥሩ። እስልምና ስለ ሐዋርያቶች አስተምሯል ወይ? አዎ አስተምሯል። እስልምና ስለ ሐዋርያት አስተምሯል። ሐዋርያቶች እምነታቸው ምን እንደነበር በግልጽ አስቀምጧል። ራሳቸው ይላሉ እነዚህ ሐዋርያት وإذ سورة المائدة ምዕራፍ 5 ቁጥር 111 ላይ وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ይላል። አላህ ሱብሓነሁ ወተዓላ ምን አለ? ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውሳለሁ። ምን የሚል ትእዛዝ? እናንተ ሐዋርያቶች ሆይ በእኔ እመኑ፣ በላኩላችሁ መልእክተኛ እመኑ አልኳቸው አለ። እሺ በእኔ እመኑ የሚላቸው አላህ ሱብሓነሁ ወተዓላ ነው። በላኩላችሁ መልእክተኛ የሚለው ደግሞ መሲሁን ወይንም ክርስቶስን ነው። ወዲያው ምን አሉ ሐዋርያቶች? ቃሉ ሐዋርያቶችም እንዲህ አሉ፣ አመና እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ያ ሐዋርያቶች በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ በሱራ አል ዒምራን ላይ ይጠቅሳቸዋል። ፈለማ አሐሰ ዒሳ ሚንሁም አልኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋሪዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን ረበና አመና ቢማ አንዘልተ ወተበዕና ረሱለ ፈክቱብና መዐ ሻሂዲን ይላል። እነሆ እኛ በአላህ አምነናል፣ መልእክተኛንም ተከትለናል፣ ሙስሊሞች መሆናችንን መስክር አሉ እያለ ይናገራል። ስለዚህ ሐዋርያቶች ተጠቅሰዋል። የመሲሁ በዒሳ አለይሂ ሰላም። ስለዚህ ኢየሱስ ክርስቶስ የፈጠረው 12ቱም ሐዋርያቶች በእስልምናም አለ ማለት ነው። ሐዋርያቶች አሉ በእስልምና። ስለዚህ ጥያቄን ጨርሻለሁ። አመሰግናለሁ። ያው ማወቅ ብዙ ጊዜ ጥያቄም ስለነበረኝ ያው እህቶችም ያው ጓደኞችም እነሱም ብዙ ጊዜ ጠይቄም ወቄም ብለውን በጣም ይገፋፉኝ ነበር። ጥያቄንም ተቀብያለሁ፣ ተረድቻለሁና በጣም ነው የማመሰግነው። እና አንድ ቀን ምናልባት ተመልሼ መጥቼ ሻዳይ ይሆናል እና በደንብ ማንበብም ማወቁም ስለማመዛዘን ስለምፈልገው ስህተት ውስጥ አንደኛ የተወለድኩትም ያው እንዳልኩት ሁሉም ክርስትና አላቸው። ያው ከሀያቶችን ሙስሊም ነበሩ። አሁን ክርስትና ውስጥ ስላሉ በጣም ጥብቅ አድርጎ ነው ሚይዙኝ። አንዳችን ወደ አንዳችን
እንድንድም እንድናውቁም ስለማይፈልጉ ያው እኔም ክርስትና ውስጥ ላይ በጣም ጠንካራ ምባል ባልሆነም ብዙ ደክምነት ቢኖርም እንኳን በጣም ጠንካራ የሚል ሰው ነኝ እና ያው በዛም ነው ያው ከአንዱ ጋር ስትውል ብዙ ነገሮችን ማወቅ ትፈልጋለህ። ለራስህም ማሳወቅ ስትፈልግ ትጠይቃለህ ሰውን። እኔ ያው መጠየቅ እወዳለሁ በጣም ስለ እህቶችም እንደዚህ አብሬ ስብላችሁ እንዴት ነው ምናምን ብዬ ስጠይቃቸው ያው ይሄ ሴስ ስንሆን ትንሽ ያለመግባባቱን ሊኖርም ስለሚችል እንዳንቀያየም ተባብለን በቃ አንቺ በዚህ ሁኔታ ግብና ጠይቅም ይሁም ብሎኝ ቁርአናችሁንም ሼር አድርገውልኝ ነበር። ያው አረብኛ ስለማልችለው በአማርኛ ነው እያስተረጎምኩ ማነብ ማለት ነው። እና ለዛ ነው አመሰግናለሁ በትህትና ስለመለስከኝ። ያልገቡኝ ብዙ ጥያቄዎች ነበሩኝ፣ መልሰልኛል። አመሰግናለሁ። መልካም ጊዜ ይመልኝ። መልካም ጊዜ ላችሁ። እሺ ሌሎች። ሰላም አለይኩም ወራህመቱላህ። እሱ አለይኩም ሰላም ወራህመቱላህ። መስፍን ነኝ። በአንተ እጅ ሻሃዳ ያዝኩ ልጅ ነኝና መርሐባ ወንድሜ 2 ቀን በተከታታይ በህልሜ አየሁ። ምንድነው ማለት? ህልሙን እንድነግርህ ከፈለክ እነግርሃለሁ፣ ግን 2 ቀን በተከታታይ በህልሜ አየሁ። ወላሂ ስለ ህልም ብዙ አላህ መልካም ያድርገን። አላህ በጀነት የምንሰባሰብ ያድርገን። አሚን። የመጀመሪያው በጣም ደስ የሚል ነውና እሱን ብነግርህ ደስ ይለኛል። እሺ ንገር። አንተ እና 3 ሰዎች ነጫጭ ጀለቢያ ለብሳችሁ ነበርና እኔ እንደ አጋጣሚ ሆኖ የተቆራረጠ ልብስ ነበር የለበስኩት እና በጣም በቃ እናንተን ነው የምከተለው፣ ሌላን ሰውን አልከተልም። በጣም ብዙ ሰው አለ እዛ አካባቢ። አንተና እነዛ አብሮክ የሚሄዱ ሰዎችን ብቻ ነው የምከተለው። እኔ በጣም የተቆራረጠ ልብስ የለበስኩትና እንደዚህ እየተከተልኳችሁ እያለ የሆነ እንደ ወንዝ አይነት ነገር ባህር ያለበት ነገር እዛ አካባቢ ደረሳችሁ። እናንተ ጠልቃችሁ ገባችሁ ወደዛ ውስጥ። እኔ ቆምኩኝ ዳር ላይ። በጣም ረጅም ገመድ እንደዚህ ወርውራችሁልኝ ያንን ገመድ ይዘና እኛ ጋር ትደርሳለህ ምናምን ብላችሁኝ መጀመሪያ ላይ በጣም አቅቶኝ ነበረ። አንደኛ ላይ ወረወራችሁልኝ። ያንን ገመድ ጎትቼ መሀል ላይ ስመጣ የሆነ ነገር ይመልሰኛል፣ ራሴን እዛው ላይ አገኘዋለሁ። ድጋሚ ያንን ገመድ ወረወራችሁልኝ። ድጋሚ አሁንም መሀል ላይ ስደርስ እዛው አሁንም ባህር ዳርቻ ራሴን አገኘው። ሶስተኛ ግን ያንን ገመድ ራሴ ላይ ጠምጥሜ እናንተ ጋር ደረስኩኝ። ከዛ ባነንኩ። መርሐባ። ያው እንግዲህ አላህ መልካም ነገር ያድርገው። ውሃ ይፈሰሩ بالعلم በእውቀት ይተረጎማል። ወደ እውቀት መንገድ ምናልባት የተመራኸው እዚህ አካባቢ ባሉ ልጆች በእነርሱ ምክንያት ይሆናል ወደዚህ ወደ ታላቅ የእውቀት ሃይማኖት ወደሆነ ወደ ኢስላም እንኳን አላህ ሱብሓነሁ ወተዓላ ወደዚህ መንገድ መራህ እንላለን። ወንድማችን እስከ መጨረሻው ድረስ ለሁላችንም እስከ ሞታችን ፍጻሜ ድረስ ጽናትን እንለምናለን። እሺ ሹክራን ወንድሜ፣ ጀዛከላሁ ኸይራ ወባረከላሁ ፊክ። እሺ እያሱ ጥያቄ አለ? እሺ ሰላም ነው። ሰላም፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ጥያቄ አለኝ። እሺ ጥያቄ ምንድን ነው? የኔ ጥያቄ መጀመሪያ ላይ ከሙሐመድ በፊት ኢየሱስ ነው የመጣው ብለህ ስታወራ ሰምቻለሁ ቅድም። እሺ እሺ እያሱ ቀጥል። ይሰማቸዋል? አሎ ተስማዕን ከላሚ ወላ? ወአለይኩም ሰላም። ይሰማቸዋል? እያሱ ይሰማል? እሺ እያሱ ካልተሰማው ከላይ ያላችሁ ልጆች ከተሰማችሁ መቀጠል ትችላላችሁ። የሱ አይሰማም። እሺ ማን መስቀጠል? ሰላም እንዴት ነህ? ሰላም ሙሱ እንዴት ነህ?
ሰላም አለሁ። ጥሩ ነው። እኔ ያለኝ ጥያቄ ያው ይሰማል አይደል? አዎ ይሰማል። ኦኬ። እኔ ያለኝ ጥያቄ ያው ቅድም እይታችን እየጠየቀች በነበረው ጉዳይ ላይ ነው። ብዙ እኔ ጠይቃለሁ ያልኩትን ብዙ ነገር ተረድቻለሁ። ሌላ በመጽሐፍ ቅዱስ ላይ የተጻፈው ወይ በመጽሐፍ ቅዱስ ላይ አሁን እኔ ክርስቲያን ነኝ ባዘው ያው መንገር አለብኝ። ኦኬ። እኔ አሁን ያልገባኝን ከመጠየቅ ያለፈ ምንም ቻሌንጅ ምናምን ሰዓት ለማቃጠል አይመቸኝም። ያልገባኝን ጠይቃለሁ፣ ከዛ ይረዳለሁ መማማር እስከሆነ ድረስ አላህ የምትሉት ወይም ሙስሊሞቹ አላህ ብሎ የሚጠሩትና እኛ እግዚአብሔር ብለን የምንጠራው አንድ ነው ወይስ አይደለም የሚለው ነው አንደኛ። ሁለተኛ ደግሞ እሱን እየመለስክ ብትሄድ ነው ወይስ ጥያቄውን ልጨርስ? እንግዲህ እኛ የምናመልከው አምላክ እነ አብርሃም እነ ኢስሐቅ እነ ያዕቆብ ያመለኩትን አምላክ ነው። አላህ በቁርአን ላይ በርካታ ቦታ ላይ አብርሃምን ኢስሐቅን ያዕቆብን እያነሳ የእነርሱ አምላክ እንደሆነ ይገልጽልናል። ነቢያቶችም ልክ እንዲሁ የአብርሃም የኢስሐቅ የያዕቆብን አምላክ ነው የምናመልከው እያሉ ይነግሩናል። ነቢዩ ሙሐመድንም አላህ ስብሐነሁ ወተዓላ በአብርሃም መንገድ ላይ ያደረግኩህ እያለ የአብርሃምን መንገድ መራሁህ እያለ ይገልጽላቸዋል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ሲናገር በሱራ ሹራ ላይ ሀታ ይህን ሃይማኖት እስልምናን ሃይማኖት ለእነ አብርሃም ደንግጌ የነበረውን ሃይማኖት ነው የሰጠሁ እያለ ይገልጽላቸዋል። ማካነ ምን ይላል አላህ ስብሐነሁ ወተዓላ በሱራ ሹራ ላይ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ደንግጌላቸው የነበረውን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ሚለተ አቢኩም ኢብራሂም ሁወ ሰማኩም ልሙስሊሚን ሚን ቀብል ይላል። ይህ ሃይማኖት የአባታችሁ የአብርሃም ሃይማኖት ነው እያለ ይገልጸዋል። እና ይህ ነው እና አብርሃምም ራሱ የአብርሃምን ትምህርት ሲነግረን አላህ ስብሐነሁ ወተዓላ አንድ አላህን በብቸኝነት ሲያመልክ እንደነበር በዚህ በአንዱ አምላክ ላይ በፍጹም የማያጋራ እንደነበር ይነግረናል። ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ፣ ህዝቦቼ ሆይ አንድ አላህን በብቸኝነት ተገዙ፣ ይህ ለእናንተ የተሻለ ነው አስተዋይ እንደሆናችሁ አዋቂዎች እንደሆናችሁ አላቸው ይላል። አብርሃም ከአላህ ውጭ ያሉ አካሎችን ጣዖቶች እያለ ይጠራቸዋል። እነማ ተዕቡዱነ ሚን ዱኒላሂ አውሳንን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። እንዲሁም ሙሴም መሲሁም እነ ኤልያስ ሁሉም እነዚህ ነቢያቶች እነ ዮናስ እነ ሃሩን እነ ዘከርያስ እነ ዮሐንስ ሁላቸውም ተጠቅሰዋል። እነዚህ ሁሉ ቀደምት ነቢያት አንዱን አምላክ በብቸኝነት የሚገዙ ነበሩ። አምላክን በፍጹም አንድም ሶስትም ብለው አልገለጹም። እነዚህ አካሎች ያን የአብርሃም የኢስሐቅ የያዕቆብ አምላክ የትኛውም ጋዜጣም ላይ ተገልጾ ብታገኝ ይሄን አምላክ ነው ወይ የምታመልኩት ተብለን ብንጠይቅ አዎ የአብርሃም የኢስሐቅ የያዕቆብን አምላክ ነው የምናመልከው። የአንድ አምላክ ግን ራሱን በሶስት አካል አልገለጸም በፍጹም። እኔ አንድም ሶስትም ነኝ አላለም። ማንኛውም ነብይ እነዚህ ነብያቶችም አምላካችን አንድ አምላክ ነው ብለው አስተማሩ እንጂ አምላካችን አንድም ሶስትም ነው ብለው ያስተማሩበት በፍጹም የለም። ይሄ ነው። እሺ ከእንደዛ ከሆነ እሱን እየመለስልኝ ይገባኛል። ግን አንተ የኔን ታርጌት ፖይንት አገኝተህ እንደሆነ አንድ ነው ወይስ የተለያየ ነው? አሁን ለምሳሌ እኛ ክርስቲያን እግዚአብሔር አምላክ ብለን የምናምነው እናንተ አላህ የምትሉት ስሙ እንጂ የተለያየው አንድ ነው ብለን ነው የምታምነው? እሺ በስም ደረጃ ከሆነ በማንነት ነገርኳቸው የአብርሃም የኢስሐቅ የያዕቆብ አምላክን ነው የምናመልከው። በስም ደረጃ ከሆነ እኛ ከአምላክ ዘንድ የተሰጠንን በመጨረሻ ዘመን ነቢይ በኩል የመጣልንን የአምላክ ስም ጠብቀን ይዘናል። ያንን ስም የትም ብንሄድ አንለውጠውም። ማነው ስሙ ከተባለ አላህ ይባላል። አላህ ማለት በአረበኛም ትርጉም አለው፣ በአማርኛም ትርጉም አለው። በአረበኛ አልኢላህ አልማዕቡድ ብልሐቅ ማለት ነው። በአማርኛ እስከተባለ ይህ ቃል በብቸኝነት የሚመለከው አምላክ ማለት ነው። አልመእሉህ አይ አልማዕቡድ ብልሐቅ በእውነት የሚመለከው አምላክ ማለት ነው። እሺ እንደ ክርስትና ስንመጣ ጊዜ እግዚአብሔር ብለህ አንስተህልኛል። እግዚአብሔር ብሎ የጠራ ማንም የነቢያት በየትኛውም ቋንቋ ማንም ነቢይ ልብ በሉ፣ ማንም ነቢይ እግዚአብሔር ብሎ አምላኩን የጠራ የለም። የኢትዮጵያ ክርስቲያኖች በራሳቸው እግዚአብሔር ብለው ሰይመውት ነው። አይ ከነቢያቶች እግዚአብሔር ብሎ የጠራለ የምትሉ ከሆነ ብታሳዩን ደስ ይላል። እሺ አንድ ነው ወይስ አይደለም ብለህ ነው የምታምነው? ነው በዛ የሆነ ጥያቄ ልጠይቅ ነበር። አንድ ነው ወይስ አይደለም? እግዚአብሔር የሚል ስያሜ ነቢያቶች አላስተማሩንም። ይህን ስምኛ እናውቀው።
ነገር ግን የአብርሃም የኢስሐቅ የያዕቆብን አምላክ ነው ወይ የምታመልኩት? አዎ ያን አምላክ ነው የምናመልከው፣ በብቸኝነት ሶስትነት የሌለው አንድና ብቸኛ የሆነ የማይሞት ለዘላለም ሕያው የሆነ መለኮት ብቻ የሆነ በመለኮትነቱ ላይ ሰውነት የሌለው ጌታ ብቻ የሆነ በጌትነቱ ላይ ባርነት የሌለው አሸናፊ ኃያል የሆነ በአሸናፊና በኃያልነቱ ላይ መሸነፍ፣ መገደል፣ መሰቀል የሌለበት ያን አንድ አምላክ በብቸኝነት እናመልከዋለን። ኦኬ ጥሩ። እዛ ከሆነ እነዚህ እነ አብርሃም፣ ይስሐቅ፣ ያዕቆብ ብዙ ነቢያቶችን እንደዘረዘርከው ብዙ ተዘርዝረዋል። በመጽሐፍ ቅዱስ ላይ ደግሞ በቁርአን ላይ ያሉ እነ መሐመድ ብዙዎች የሉም። መጽሐፍ ቅዱስ ላይ ተጽፎ አናገኝም። እኛ ወዳደግንበት አቅጣጫ ደግሞ እንደዘረዘርከው መሐመድን ደግሞ ከኛ የተሻለ ወይም ነቢይ ስለመሆኑ ምንም የነገሩን ነገር አልነበረም እና ከልጅነታችንም ስናድግ መሐመድን ወይም ነቢይ እንዲሆን ወይም ነቢይ ነው ብለን እንድናምን ከሚያደርጉ ነገሮች አንዳንድ ነገሮችን ጥቀስልን። ከኛ እንዲለዩ የሚያደርጉ ነገሮችን ወይ ነቢይ ነው ብለን ማመን የሚያሳምኑ አንዳንድ ነገሮችን ልትገልጽ ብትችል ደስታዬ ነው። መሐመድ ከኛ ለየት አንዳንድ ሰዎች እንደው አሁን እየሰማህ እንደሆነ ከመሐመድ አንተ ትሻላለህ፣ ከመሐመድ ሳምባዲ ይሻላል ብሎ እስከሚሉ ድረስ የሚናገሩት ነገር አለ። ስለዚህ መሐመድ ነብይ እንዲሆንና ከኛ ስፔሻል እንዲሆን ያደረገው ነገር አንዳንድ መረጃ እየጠቀስክ ብታስተምረን። እሺ ችግር የለውም። ጥሩ ጥያቄ ነው። በነገራችን ላይ አንድ ነብይነት የሚያሰኘው መስፈርቶች አሉ። እነዚያ መስፈርቶች ሰው ይዘው መጥቶ እስኪ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ላይ እነዚህ መስፈርቶች ለፈልጋቸው ቢል ሐቅ አለው፣ መብት አለው። ምንድነህ ብትለኝ ሰው ነኝ እልሃለሁ። በጣም ጥሩ። ማን ነው ከተባለ አላህ ማንነትና ምንነትን እንደዚህ ነው መረዳው ነኝ እኮ። በጣም ጥሩ። አንተ አሁን አብራራህልኝ፣ አመሰግናለሁ። ማነህ ከተባልኩኝ ሰው ነህ እባላለሁኝ አልክ። ማነህ ብትባል ሰው ነህ ነው የምትለው? ይሄን እንኳን አታውቅም ወላሂ አይደለም። ምንድነህ ስትባል ነው ሰው ነኝ ያልኩህ። ብራዘር ማነህ ከተባልኩ መልሱልኝ ነው ያልኩህ። ምንድነህ ብትባል ሰው ነኝ ትላለህ። አየህ አይደል? ይህ ምንነት እንደዛ ነው ያልኩህ እኮ ነው። ተረጋጋ። ምንነት ይባላል ይሄ። ስለዚህ ሰው ነኝ አልክ። አምላክ ደግሞ ምንድነው ቢባል አምላክ ነው ይባላል። ታዲያ በዚህ በምንነቱ በአምላክነቱ አንድ ነው ወይ? አዎ። አላህ ሱብሓነሁ ወተዓላ ወኢላሁኩም ኢላሁን ዋሂድ፣ እኔ አምላካችሁ ስንት ነኝ አለ? አንድ ነኝ አለ። አየህ፣ በምንነቱ በአምላክነቱ አንድ ብቻ ነው ብሎ ገልጿል። ይሄ ነው። እርሱስ ማንነቱስ ማን ነው ከተባለ ማን ነው ስሙ ማን ይባላል ከተባለ አላህ ይባላል። በዚህ በማንነቱ ስንት ነው ከተባለ አንድ ነው። አሁን ቁል ሁወ አላሁ አሐድ በል እርሱ አላህ ይህ ማንነቱ ነው፣ አንድ ነው በላቸዋል። አየህ፣ በማንነቱ እኔ አምላካችሁ አንድ አምላክ ብቻ ነኝ አለ። ምንነቱ እኮ እሱን እኮ ነው ቅድም ምንድነህ ብትባል አንተ ሰው ነኝ ትላለህ አልከኝ። ይህ ምን ይባላል? ምንነት ይባላል አይደለ? እርሱ ደግሞ ምንድነው ከተባለ አምላክ ይባላል። በአምላክነቱ ስንት ነው ከተባለ አንድ ብቻ ነው። አየህ፣ ይህ በምንነቱ አንድነቱን የሚያሳየህ ነው። ወኢላሁኩም ኢላሁን ዋሂድ፣ እርሱ አምላካችሁ አላህ አንድ ብቻ ነው በላቸው። ይህ ነው። እሺ ይቅርታና የሆነ ስታክ እያደረገብኝ አንተ ድምጽ እኮ የተቆራረጠብኝ ያስቸገረኝ። ለምሳሌ አላህ ምንድነው ስልህ ከአምላክ ነው አልከኝ። ማን ነው ብለህስ ማን ነው ተብሎ ቢጠየቅ እርሱ አላህ ሱብሓነሁ ወተዓላ ነው። አንተ ማን ነህ ብትባል ማን ነህ ትላለህ? ሄሎ ማን ነህ ብትባል ማን ነው የምትለው? እኔ ማን ነህ ብባል ሁሴን ነኝ እላለሁ። እርሱስ ማን ነው ቢባል አላህ ነው ይባላል። በዚህ በማንነቱ ስንት ነው ከተባለ አንድ ነው። ቁል ሁወ አላሁ አሐድ፣ አላህ አንድ ነው ይላል ቃል በቃል። ጌታ ሰው የጌታ ሰው ይሰማል ድምጼ? በእናትህ ስታክ እያደረገብኝ። እሺ ጥያቄ አላስከትል ከላይ ክርስቲያኖች ካለ አስቀድሟቸው። መካከል ያለው ልጅ ክርስቲያን ነህ? ይሰማል? ሁሴን ሰላም አለይኩም። ሙስሊም ነኝ እኔ። ሙስሊም ከሆናችሁ በተራ ኸልቁል ዋን ጠይቅ። እኔ እንኳን እንደዚህ በድምፅ ላገኝ ስለፈለግኩ ነው። መርሐባ። አክብሮቴና ውደታዬን ልገልጽልህ ስለፈለግኩ ነው። አጭር ንግግር ነው የምናገረው። ሁሴን በጣም ነው የምወድህ፣
በጣም ነው የማከብርህ። ቀጥልበት። በምንም ነገር ከጎንህ ነን። መርሐባ ሽክራን። አላህ ይወደዳችሁ። እሺ እነዚህ ማለት አሁን ያልካቸው እነዛ አንድ አምላክ አለን ብሎ የሆነ ምስል ቀርጾ ምናምን እንትን የሚያመልኩት እነሱስ የራሳቸው ስያሜ ያላቸው የእውነት መጠሪያ ያላቸው ሙሽሪክ ብሎ ነው የሚጠራቸው። ሙሽሪክ ማለት አጋሪዎች ማለት ነው። ሙሽሪክ ብሎ ይጠራቸዋል። አምላካቸው በአንድ አምላክ ላይ የሚያጋሩ። ለዚህም ነው አላህ ሱብሓነሁ ወተዓላ በሱራ አሊ ዒምራን ላይ ሲናገር ሶስቱንም ይገልጻቸዋል። አይሁድንም ክርስቲያንንም የመካ ከሃዲያኖችንም ሲገልጻቸው ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። የመካ ሰዎችና አይሁዶች ክርስቲያኖች ሆነው ተከራክረው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጡ። በእርሳቸው ጊዜ ሶስቱም ምንድነው ያከራከራቸው? አብርሃም ከኛ ነው የሚል ነው። አይሁዶችም አብርሃም ከኛ ነው አሉ። ክርስቲያኖችም አይ አብርሃም ከኛ ነው አሉ። የመካ ሰዎችም እንዲሁ አይ አብርሃም ከኛ ነው አሉ። ገብታችኋል አይደል? ለምንድን ነው አብርሃምን የመውደዳቸው ሚስጥር ሁላቸውም ወደሚለው መጨረሻ ላይ ይመጣላቸዋል። ታዲያ ምን አሉ? አያ መሐመድን ጠይቀው ተባብለው መጡ ሁላቸው። አያ ብና ነስአል ሙሐመድን ጠይቀው እስኪ አብርሃም ከየትኛችን እንደሆነ። አላህ ሱብሓነሁ ወተዓላ እውነቱን ነገራቸው። ምን የሚል የቁርአን አንቀጽ አወረደ? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን አላቸው። አብርሃም እንደናንተም አይሁድ አይደለም አላቸው። አብርሃም ክርስቲያንም አልነበረም አላቸው። የመካ ከሃዲያኖችን ምን አላቸው? ልክ እንደናንተ ሙሽሪክ አልነበረም አላቸው። አየህ፣ ሙሽሪክ አልነበረም፣ ከሙሽሪኮች ከአጋሪዎች አልነበረም። ታዲያ ምን ነበር? ወላኪን ካነ ሐኒፈን ሙስሊማ፣ ነገር ግን በእኔ በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበረ። ያው አብርሃምን ቀጥታ ሙስሊም ነበር ብሎ እና አብርሃም የወለዳቸው ምስጢር ምንድን ነው? ሰዎች ሁሉ ይህን ታውቃላችሁ? አብርሃምን የማይወድ የለም፣ የሚጠላው ሰው አታገኝም፣ ከሁሉም እምነት ባለቤት። ለምንድን ነው? ሌሎቹ ወይ ይወደዳሉ ወይ ይጠላሉ። ገብታችኋል? ግማሽ ይወዳቸዋል፣ ግማሽ ይጠላቸዋል። የምድር ሰው አብርሃም ሲቀር ምስጢሩ ምንድን ነው? ምክንያቱም አብርሃም ዱዓ አድርጓል። አላህ ሱብሓነሁ ወተዓላን ለምኗል፣ ጸሎት አድርጓል። ምን የሚል ጸሎት? ወጅዐል ሊ ሊሳነ ሲድቅን ፊል አኺሪን አለ። ጌታዬ አላህ ሆይ ከእኔ በኋላ እስከ መጨረሻው ድረስ የሚመጡ ትውልዶች ስለ እኔ በአንደበታቸው ላይ ጥሩ ቃልን አድርግልኝ አለ። ጥሩ ምስጋናን አድርግልኝ አለ። ማንኛውም ከእርሱ በኋላ የመጣ አካል አብርሃምን በመጥፎ የሚያነሳ አይደለም። ሁሉም ይወዳል አብርሃምን፣ ሁሉም ከእኔ ነው ይላል። አብርሃም ግን አንድና ብቸኛ የሆነውን አምላክ የሚያመልክ ነበር እንጂ በፍጹም በእርሱ ላይ የሚያጋራ አልነበረም። ታቻለ አይደለ? ይህ ነው እሺ። እና ይሁድም አልነበረም ክርስቲያንም አልነበረም አብርሃም። ነገር ግን ቃል በቃል ሙስሊም ነበር የሚል ቃል ታገኛለህ። እሺ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ወረህመቱላሂ ወበረካቱሁ። ሰላም ነው? አልሐምዱሊላህ። ሁሱ አንድ ሰው ሁለት ሚስት ማስተዳደር ይችላለው እና ለጋብቻ ቢጠይቅ አንድ ሴትን ሁለተኛ ሚስት ይሁኝ ብሎ ከዛ እሷ እምቢ ብትል ሐራም ነው? ሐራም አይደለም። ቢዋት ትችላለች ካልፈለገች መብቷ ነው። እሺ ሌላ አንድ ጥያቄ ብጠይቅ ነው። አሁን ብዙ ክርስቲያኖች አሉ አገር ቤት ሁለተኛ ላግባሽ ብላ እኔ አልፈልግም ብትል እኔ ሁለተኛ ማግባት አልፈልግም አቃላት ወጣለ። እሺ ጥያቄሽ ምንድነው? ሌላኛው እሺ ማለት አሁን ብዙ ሀገር ቤት ስለ እስላምም ስለ ክርስትናም የማያውቁ ሰዎች አሉ፣ እናቶች ምናምን ማለት ነውና ክርስቲያኖች አሉ። በቃ ምንም በቃ ክርስቲያኑ ስላደጉ ብቻ ክርስትና ውስጥ ያሉ ስለ እስልምና ምንም ነገር ሳያውቁ እነዚህ ቢሞቱ አላህ እነዚህንም ጨምሮ ነው እንዴ ትምህርቱን ሳላደርስ አልጠይቅም ያለው? እሱን ለማወቅ እንግዲህ ሀገራችን ላይ በገጠሩ ክፍል ላይ ክርስቲያኖች ሊኖሩ ይችላሉ፣ የሌላ እምነት ተከታይ ሊኖሩ። እነዚህ ሰዎች የእስልምና መልእክት እስካልደረሳቸው ድረስ አላህ ይቀጣቸዋል ወይ? ወደዚህ ስንመጣ አይቀጣቸውም። አላህ ሱብሓነሁ ወተዓላ ፍትሃዊ የሆነ አምላክ ነው። መልእክተኛ ነብይ ደርሶት አይን ያልቀበልም ያለን አካል እንጂ በፍጹም አይቀጣም። አላህም በቁርአን ላይ ሲናገር ምን ይላል? ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ወይንም ነብይ ሳልክ የምቀጣ አይደለሁም ማለት ነው። ያያችሁ አይደለ? ነብይ ተልኮ ያ ነብይ ትምህርቱ ደርሶት አይ ያልቀበልም ያለን ሰው እንጂ አላህ ቢቀጣው ዝም ብሎ ያልደረሰውን ሰው የሚቀጣ አምላክ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በግልጽ ሲናገሩ ምን አሉ?
والذي نفس محمد بيده إنه لا يسمع بي أحد من هذه الأمة يهودي أو نصراني ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار አሉ። ነፍሴ በእጁ በሆነች በአምላኬ በአላህ ስም እምላለሁኝ አሉ። እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ ማንኛውም አይሁድ ወይንም ክርስቲያን ወይንም የሌላ እምነት ተከታይ ይሁን፣ ልብ በሉ፣ የእኔን ነብይነት ሰምቶ አሉ የተላኩበትን የነብያትን መንገድ ኢስላምን ሰምቶ ያልተቀበለ የጀሃነም እሳት ነው አሉ። አያችሁ። ስለዚህ በዚህ አንፃር የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ካልሰሙ ነብዩ ሰለላሁ ዐለይሂ ወሰለም የተላኩበትን የነብያትን መንገድ ኢስላምን ካልሰሙ እነዚህ ሰዎች በዚህ ሁኔታ ላይ ቢሞቱ አይጠየቁም፣ አይቀጡም። አላህ ሱብሓነሁ ወተዓላ የሚቀጣው ማንን ነው? የነብይ አስተምህሮ ደርሶት ትምህርቱ ደርሶት አይ እኔ አልቀበልም ይሄን ያለ ሰው ነው። እሺ እሺ ጀሰስ ሰላም ነው፣ እንዴት ነህ? ሄሎ ሰላም ነው፣ እናንተ ይሁን። ኔትወርክ ነው መሰለኝ። ሰላም፣ እንዴት ነህ? ይሰማል? ይሰማል አለን በቸርነቱ ሰላም። እሺ አለን ሁሉ ሰላም ሰላም። እሺ እና በቀደሙ ትምህርት ላይ አስተያየት ነበረኝ እና ያው በዛ ነበር ነቢያቶች እና አብርሃም አላህን ነበር የሚያመልከው ምናምን እስቲ ነበርና እንዴት ነው የዛኔ እኮ ሁሉም ነቢያት እኮ ያህዌን ነበር የሚያመልኩት። አላህ የዛኔ እኮ የለም ነበር፣ አይታወቅም፣ የለም ነበር። ያህዌን ነበር የሚያመልኩት። አብርሃም ያህዌን ነው የሚያመልከው። ሁሉ ነቢያቶች ያህዌን ነበር የሚያመልኩት። እሺ አብርሃም ያህዌን ነው የሚያመልከው። አላህ ያህዌን ነበር ወይ የሚያመልከው? አብርሃም አላህ ያህዌ ስለ አላህ ነው ጥያቄ? ነቢያቶች እና ነቢያቶች በዛኔ የሚያመልኩት ያህዌን ነበረ እና አላህ የዛኔ ከየት መጥቶ ነው አላህ ሲመለክ የነበረው ነው? እሺ አንዴ ኢየሱስ ክርስቶስ ቋንቋ ምን ነበር የሚናገርበት? ጀሰስ ከኔ ነው የሚቋረጠው ወይስ ከእናንተ ነው? የተያያዘ ነው መሰለኝ። ቀይ እየበራ ነው። አንዘው ቀይ አይበራም። ኔትወርክ ይሰራል። ኢየሱስ ክርስቶስ ሲናገርበት የነበረው ቋንቋ ምንድን ነው? አሎ ይሰማችኋል? እኔ እሺ ይኸውልህ፣ ከተሰማህ ቀጥል፣ ካልተሰማህ በቃ ሌላ ሰው ይቀጥል። ሌላ ጥያቄ ያለ ካለ መጠየቅ ይችላል። ይሰማል? ጀሰስ ማንኛውም አላህ የኢየሱስ ክርስቶስ አምላክ ነው። አንተ አምላኬ ብለህ የምታስበው አይሰማም? አሁንም ይሰማል? አሎ እሺ ሌላ ጥያቄ ያለ መቀጠል ይችላል። አውቆ ነው ኔት እየያዘ ነው። አውቆ ነው ቀይ ያበራበትም ያ እየሰራ ነው። እሺ ጥያቄ ያላችሁ የገባችሁ ልጆች ቴዲ ጥያቄ አለ? እሺ ሌሎች ጥያቄ ያላችሁ የገባችሁ ልጆች አይሰማም? የኔ ይሰማችኋል ልጆች? ሰላም አለይኩም ወራህመቱላሂ አይሰማም? ይሰማል። ሄሎ ጥያቄ ነበረኝ። ሰላም ነው? ሰላም ነው። ሰላም ናችሁ? አለ ጥያቄ። እሺ ጥያቄ ምንድነው? እስኪ አሁን ከነበረው ልንተራስና እንተራስ ያለው በፊት የሚያስተምሩ ነቢያቶች እሺ
ሄሎ ወጣኝ እንዴ? አይሰማም እንዴ ልጅስ? እኔ ለሚቆራረጠው ከነሱ ነው። ይሰማል ካንተው ሰው። ወአለይኩም ሰላም ቀጥሉ።